ልጄን ስጭኝ እኮ ነው ያልኳት። እኮ አንተ ልጄን ስጭኝ ያልካት ይሄንን አንድ ፍሬ ልጅ ወስደህ ምን ልታረገው ነው? ሌላ ነገር ነው የምትፈልጊው እኮ። ተረጋግቼ ስትመጪ እንኳን ጥዬ መሄድ እችል ነበረ። በስትክክል እያናገርኩሽ ነው። አብርሻችን ልጁን በፍርድ ቤት ለመቀበል ጥያቄ ማቅረቡን ሰምቻለሁ ማለት ነው። ይህንን ሀሳብ በነገራችን ላይ በየትኛውም አይነት መንገድ አልደግፍም። ከዛ ውጪ ደግሞ አሁንም አብርሽን ከጉያሽ መንጠቅ እችላለሁኝ። የዚህን ያክል የሚያመጻድቅና የሚያንጠባርርሽ ነገር የለም። በየትኛውም ሰዓት ከፈለኩኝ አብርሽን ከአንቺ መንጠቅ እችላለሁኝ ስትል ሩታ ጠንከር ያለ መልእክትን ለሄርሜላ ማስተላለፏን ሰምቻለሁ ማለት ነው። እኔ ምን ለማድረግ እየሞከራችሁ ብቻ እንደሆነ ነው ግራ የገባኝ። እግዚአብሔርን የእነዚህ ልጆች ነገር እኔ አሁን ግራ እየገባኝ ነው የመጣው። አብርሽን ብትሆን ማለት ነው በነገራችን ላይ አቅሙ ስላለህ ማሳደግ ስለቻልክ ብቻ ልጁን ዝም ብለህ ከሩታ መውሰድ እንደማትችል ልታቅ ይገባል ማለት ነው። በቃ ከስሜት ውጡ። አትፈላለጉም አይደለ? አብራችሁ መኖር ደብሯችሁ ነው አይደለ እየተለያያችሁ ያላችሁት። ሶ ከስሜት ውጡ። ቢያንስ ስለ ወደፊት ህይወታችሁ፣ ስለ ወደፊት ስለ ልጃችሁ ህይወት ማሰብ መቻልና ነገሮችን ቲንክ ማድረግ መቻል አለባችሁ። በቃ የሆነ ማድረግ እችላለሁኝ እንዲህ መሆን እችላለሁ ብቻ ብላችሁ ስለምታስቡ ሁሉንም ነገር ማድረግ የምትችሉ አይነት አድርጋችሁ ራሳችሁን ባታዩ የተሻለ ነው የሚል እሳቤ አለኝ። አንተም ብትሆን መጀመሪያ ተረጋጋ እስኪ። የያዝከውን መንገድ አስተካክለ ለመራመድ ሞክር። በአንድ ጊዜ ዘለ እንደዚህ አይነት ነገር ውስጥ ከምትገባና ሌላ ግብግብ ከእሷ ጋር ከመፍጠር በፊት የያዝከውን መንገድ አስተካክለ ለመራመድ ሞክር። የመሬት ነው ይህንን ነገር የምናገረው ማለት ነው። እኔ ከዚህ በፊትም ተናግሬያለሁኝ። ሰው ይዋደዳል፣ ይፋቀራል፣ ይጋባል። ከዛ ደግሞ የሚለያይበት አጋጣሚ ሲኖር ይለያያል። በእናንተ የተጀመረ ወይም መለየት በእናንተ የተጀመረ አዲስ ነገር እንዳልሆነ ልታውቁት ይገባል ማለት ነው። እና ሰው ተለያይቶ እንደ እህትና እንደ ወንድም የሚቀጥሉ እኮ ባልና ሚስቶች አሉ እኮ መሀል ላይ ልጅ ስላለ ማለት ነው። የልጃቸው ነገር ኃላፊነት ስለሚሰማቸውና ግድ ስለሚሰጣቸው ግንኙነታቸውን ሳያበላሹ የሚቀጥሉ አይነት ሰዎች አሉና በእናንተ መሀልም ልጅ አለ። ይሄንን ነገር ቲንክ ማድረግ መቻል አለባችሁ። ይሆናል አይደለ? አንደኛውን ለመጉዳት የምትሄዱበት አካሄድ ትክክል አይደለም። በቃ ይሄንን ነገር በደንብ አስረግጬ ልነግራችሁ ፈልጋለሁ። ከዛ ውጪ እናት እያለች በየትኛውም አይነት መስፈርት ለአንተ ልጁ የሚሰጥበት አይነት ምክንያት ይኖራል ብዬ እንደኔ አላስብም። አዎ ምናልባት ተናዳ ልጁን እንዳታይ የከለከለች ሊሆን ይችላል። ልጁን ለማየት በምትመጣበት ሰዓት የማይሆኑ ነገሮችን እያየ ሊሆን ይችላል። ግን ያንን ደግሞ በህግ አግባብ አስተካክለ የምትሄድባቸው ራሱን የቻሉ መንገዶች አሉ እንጂ እኔ ከእሱ የተሻለ አቅም አለኝ ነገሮችን አስተካክዬ ልጄን የማሳደግ ምናምን አቅም አለኝ ብቻ ስላልክ ልጁን ፍርድ ቤት ዝም ብሎ አንስቶ ለአንተ ሊሰጥበት የሚችልበት ምክንያት የለም። እሷም አሁን ባለችበት ሁኔታ ይህ ያለ አይደለ ስሜታዊ ሆናችሁ በእልህ ተገፋፍታችሁ የምታደርጉት ነገር አሁን በቃ ከሄርሜላ ጋር ስለሆንክ ብቻ ልጁን ለማየት ስትሄድ ደስተኛ ሆና ልጁን ላታሳይ ትችላለች። ምናልባትም ደግሞ አላሳየም ብላ ልታስወጣ ትችላለች። ይሄ ነገር አናድሆም ሊሆን ይችላል እንደዚህ አይነት ጥያቄን እያቀረብክ ያለው ቢሆንም ግን ከስሜታዊነት ውጡ። በቃ መስተካከል ባለበት መንገድ ይሄ ነገር ሊስተካከል ይችላል ማለት ነው። ከዛ ውጪ ሩታ አሁንም እየደነፋሽ ነው አሉ። በፈለኩት ሰዓት መጥቼ አብርሽን ካንቺ ልነጥቀሽ እችላለሁ። አብርሽ አሁንም ቢሆን ባሌ ነው፣ የ80 ባሌ ነው እያለች ነው። ኧረ እባክሽ የምርሽን ነው? ዝም ብለሽ በቃ የምትወስጂው እቃ ምናምን ነው የሚመስልሽ? እንደሱ ነው የምታስብ? እኔ እኮ አንዳንድ ጊዜ እግዚአብሔርን ሁለታችሁም የሆኑ ህፃናት ናችሁ ልበል፣ ነገሮችን የምታዩበት ነገር ምን አይነት ነው ልበል፣ ብቻ የሆነ ግራ የምታጋቡ አይነት ሰዎች ናቸው። እግዚአብሔርን ይህንን ደግሞ እኔ ብቻ ሳልሆን ብዙ ሰዎች እየታዘቧችሁ እንደሆነ ነው የምረዳውና አሁን ላይ ሲጀመር የልጁን ልብ እንቅጥቅጥ አድርገሽ ሰብረሽዋልና እሱ አንቺን ለማበሳጨት ከዚህ በኋላ በጣም ብዙ ነገሮችን ሊያደርግ ይችላል። ስለዚህ ጭንቅላትሽን ሰፋ አድርገሽ ይህንን ነገር ልትቋቋሚበት የሚችል አይምሮ አዘጋጅተሽ ብትጠብቂ የተሻለ ነው የሚል ሀሳብ ነው ያለኝ። ይሄ ወንድማዊ ምክሬ ነው፣ የምሬን ነው የምልሽና አሁንም ባሌ ነው ባልሽ ስለሆነ ዝም ብለሽ ጎትተሽ ልታመጪ አትችይም። ምክንያቱም በትክክለኛው በህግ አግባብ ነገሮችን አስተካክለሽ መሄድ የምትችይበትን ስቴፕ አልፈሽ ነገሮችን አበላሽተሻል እና አሁን ላይ ዝም ብለሽ ተነስተሽ ባሌ ነው አንጠልጥዬ ወስድብሻለሁ ምናምን የሚል ዛቻ፣ ፉከራ ምናምን የዚህን ያክል ያዋጣሻል ብዬ አላስብም። እንዳልኩሽ ከዚህ በኋላ ለሚፈጠሩ ነገሮች አእምሮሽን ራስሽን ሬዲ ብታደርጊ ይሻላል። ምክንያቱም ልጁን በግድ ገፍተሽ ወደማይሆን መንገድ በደንብ ሰደድሽው። አዎ የተበላሸ መንገድ ሄዶ ሊሆን ይችላል። አዎ ነገሮችን አበላሽቶ ሊሆን ይችላል። ከዚህ በኋላ ለሚያደርጋቸው ነገሮች ግን ቁጥር አንድ ተጠያቂዋ አንቺ ነሽ። በቃ ትልቅ የሆነ
ስህተት ትልቅ የሆነ ሚስቴክ ሰርተሻል። አብርሃም የሰራቸውን ስህተቶች በሙሉ አንድ በአንድ ልቅም አድርገሽ 3 እና 4 ቀን ባልሞላ ጊዜ ውስጥ ተቀብለሻል። ይሄንን ምክረ ሀሳብ ማን እንደሰጠሽ አላቅም፣ ግን ሁል ጊዜ ያንን ሰው እየረገምሽ ነው የምትኖሪው። እግዚአብሔርን ሩታ፣ እኔ መካድ የማይችለው ሀቅ ምንድን ነው? ሁል ጊዜ ይሄንን ሀሳብ በቃ በዚህ መንገድ ተበቀዩ፣ በዚህ መንገድ እሱን ጉጂው፣ ወደ ራስሽ አምጪውና መልሰሽ ልጮትብሽ ነው ብለሽ ከህይወትሽ አስወጪው ብሎ ይሄንን ሀሳብ የሰጠሽን ሰው እመኝኝ፣ አትጠራጥሪኝ፣ እድሜ ልክሽን ይሄንን ሰው እየረገምሽ እንደምትኖሪ መጠራጠር የለብሽም። በቃ ያንቺ በህይወትሽ በጣም ክፉ ሊባል የሚችለው ሰው ይህንን ምክረ ሀሳብ የሰጠሽ ሰው ነው። እግዚአብሔርን ህይወትሽን በአንድ ጊዜ ነው መስቀልቁሉን ያወጣውና ከዚህ በኋላ ለሚመጡብሽ ፈተናዎች ራስሽን አዘጋጂ፣ ራስሽን ሬዲ አድርጊ። ከባድ ጊዜያቶች ከዚህ በኋላ ይጠብቁሻል። የምሬ ነው ብልሽ፣ በጣም ብዙ ነገር እየሰማን ነው እኛ። ቀለበትም ሊደረግላት ነው አሉ። ትላንትና እንግዲህ ፍንጭ ሰምቼ ነግሬያቸዋለሁ። ዱባይ ላይ ቫኬሽን ይወጣሉ እየተባለ ነው። እንግዲህ አስቢው አንቺ ሰርግሽን የደገስሽበት የማቲ ቦት ነው ምንድን ነው የሚሉት መርከብ ማለት ነው። እዛ መርከብ ላይ አስበሽዋል? ፏ በሸነና እያሉ ቪዲዮ ሲለቁ እንዴት ነው ልትቋቋሚ የምትችው? ይሄንን እሱ ላይ ተጫወቺበት። አንቺ ከማን ታንሻለሽ ምናምን ብሎ ጃስ ብሎ ወደ አንቺ እንዲመጣ ካደረግሽ በኋላ እንድታባረሪው የመከረሽ ሰው እስኪ የዛኔ ምን ሊያደርግልሽ እንደሚችል ከዛ ንዴትሽ እንዴት አድርጎ ሊገላግልሽ እንደሚችል እናያለን። አይደለም እንደዚህ ትዳር ተይዞ ማለት ነው ወገኖች፣ ልንገራችሁ እውነታውም ማለት ነው። አይደለም እንደዚህ ትዳር ተይዞ ምናምን እየተኖረ ይቅርና ዝም ብለን የፍቅር ጥያቄ ሳናቀርብላት በውስጣችን የምንወዳትን ሴት ሌላ ወንድ ይዟት ሲሄድ ምን አይነት ስሜት ሊሰማን እንደሚችል እናውቀዋለን። ሁላችንም እኮ በእንደዚህ አይነት መንገድ አሳልፈናል። እና አስቢው የአንቺ የሆነን ሰው ስንት ነገር አብረሽ ያሳለፍሽውን ሰው ኢቭን ልጅ እስከ መውለድ የደረስሽውን ሰው ትዳርሽ የሆነውን ሰው በአንቺ ተልካሻ ስህተት የተነሳ አንዲት ሴት ይዛ ሄዳ ዱባይ ላይ ቀለበት እየተደረገላት ምናምን። እስኪ የትኛው ምክር ሀሳብ የሰጠሽ ሰው ነው እንዳትናደጂ ሊያደርግሽ የሚችለው? ስለዚህ በጣም ትልቅ ስህተትን የሰራሽው ሀይሚን አላቅም። እኔ እውነቴን ነው በህይወትሽ እንደዛ ሰው ልትረግም የምትችው ሰው ይኖራል ብዬ አላስብምና አብረሽን እንዳጣሹ ነው የምቆጥረው። እኔ ከዚህ በኋላ አብረሽ ወደ አንቺ ተመልሶ ምናምን ነገሮች ይስተካከላሉ በጣም ተስፋ ቆረጥኩ። በፊት ቢያንስ የሆነ ተስፋ ነበረኝ ነገሮች ይስተካከላሉ፣ እነዚህ ልጆች አንድ ላይ ይሆናሉ ምናምን የሚል ተስፋ በጣም ብዙ ሰው ጋር ነበር፣ እኔ ጋር ብቻ ሳይሆን ማለት ነው። እና አሁን ላይ በቃ ይሄ የህፃን ጨዋታችሁ ህይወታችሁን ይዞት ገደል ገባ፣ ያንቺንም የእሱንም ማለት ነው። እና እንግዲህ እሱ ኢንጆይ እያደረገ ነው እያጣጣመ ነው ላይፉን ማለት ነው። እና ትንሽ ስህተት እየሰራ ያለው ምናልባት አንቺ ተናደሽ ልጁን አላሳይም ምናምን ብቻ የሚሉ ነገሮችን እያደረግሽ ሊሆን ይችላል። ለዛም ይመስለኛል በጠበቃው አማካኝነት ልጄን ማሳደግ እፈልጋለሁ የሚል ጥያቄ እያቀረበ ያለው። ይሄ ነገር ለእሱም አዋጭ ነው ብዬ አላስብም። በየትኛውም አይነት መንገድ እንደኔ ከአባት በተሻለ ከእናት ጋር ልጅ ቢያድግ የተሻለ ነው የሚል እሳቤ አለኝ፣ እንደኔ ማለት ነው። እንደኔ ይሄ የኔ ሀሳብ ነው። በነገራችን ላይ የፈለገ ነገር ቢሆን አሁን ባለበት ደረጃ ደግሞ ወደ አባቱም የሄደበትም አይነት ደረጃ ላይ አይደለም ያለው። ገና በጣም ብዙ ይቀረዋል። እንደዚህ አይነት ግጭት ውስጥ የምትገቡበትም ሰዓት ላይ አይደላችሁም። እና አንቺም አባት ነው፣ ምንም ማድረግ አትችይም። በቃ ወስነሽ ፈቅደሽ አምነሽ ከእሱ ጋር መቀጠል አልፈለግም ብለሽ የወሰንሽው ውሳኔ እስከሆነ ድረስ በመጣበት ሰዓት ልጁን ማየት በፈለገበት ሰዓት ይሄ ፊትሽን የምታጨማድጂውን ነገር አቁመሽ ልጁን ማሳየት አለብሽ። ምክንያቱም ወደሽ ፈቅደሽ ነው ለሄርሜላ የሰጠሻትና ልጁን ማሳየት መቻል አለብሽ። አንተም ብትሆን ደግሞ እሷን የሚያበሳጩ ነገሮችን ተው በቃ እግዚአብሔርን ልጅቷን አታበሳጫት። ቢያንስ ሰላማዊ ህይወት ለመኖር ሞክሩ። በመካከላችሁ በጣም ብዙ መፋቅ የማትችሏቸው ትውስታዎችና ትልቅ የሆነ ነገር በመካከላችሁ እስካለ ድረስ ቢያንስ ብትለያዩም መተሳሰብ መቻል አለባችሁ። አንቺም እያደረግሽ ያለሽው መንገድ እሱ እቃ አይደለም ዝም ብለሽ ቀምቼ እወስድብሻለሁ ምናምን ብለሽ ዛቻ የምታደርጊበት። አንተም ብትሆን ደግሞ አሁን ባለው ስቴፕ አሁን ባለው ደረጃ ልጁን አሳድጋለሁ ምናምን ብለህ እንትን የምትልበት ስቴጅ ላይ ስላልሆነ እረፉ። ቢያንስ ተለያያችሁ አይደለ? እስኪ ደግሞ የተወሰነ ተረጋግታችሁ ከራሳችሁ ጋር ነገሮችን እንትን ለማለት ሞክሩ። አንተም ከአዲሷ ቺክ ጋር ህይወትን አጣጥም፣ ኢንጆይ አድርግ፣ አትረብሽ።
ለማንኛውም ጋይስ እንደዚህ አይነት ነገሮችን ሰምቼ ትንሽ በዚህ ጉዳይ ላይ እናውራበት ብዬ ነው የመጣሁትና ወዳችኋለሁኝ። ምሽት በሚለቀቁ አዳዲስ ቪዲዮዎች ተመልሰን እንመጣለን። ቀለበት ሊያደርግላት ነው ምናምን የሚባሉ አሉባልታዎችን እየሰሙ ነው። አሉባልታ ነው ግን እና እስኪ ከተደረገም ደግሞ ምሽት ላይ መተን እንደተለመደው ሀሳባችንን እንሰጣለን። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።